بسم الله. اللهم لك الحمد حتى ترضى، ولك الحمد إذا رضيت، ولك الحمد بعد الرضا. والصلاة والسلام على حبيبنا رسول الله وعلى آله وصحبه ومن والاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته። አለማው የፈለገ ቢበረታ ቢያስፈራም በአውሎ ነፋስና በአስደንጋጭ መብረቅ ቢታጀብም መንጋቱ አይቀርም። ይነጋጋ ሲል የጨለማው ብርታት ቢጨምር እንጂ እንዳይነጋ አያደርገውም። አይነጋም የሚል ካለ በአላህ ላይ መጥፎ ጥርጣሬን የሚጠረጥር ነው። ይህ የአማኞች ባህሪ አይደለም፣ የመሃይማን ባህሪ ነውና ከመሃይማን ጋር መመሳሰል ይሆናል። በእርሱ ላይ መጥፎ ጥርጣሬን የሚጠረጥሩትን እንዲህ ብሎ ይገልጻቸዋል። أعوذ بالله من الشيطان الرجيم. ثم أنزل عليكم من بعد الغم أمنة نعاسا يغشى طائفة منكم وطائفة قد أهمتهم أنفسهم يظنون بالله غير الحق ظن الجاهلية يقولون هل لنا من الأمر من شيء قل إن الأمر كله لله يخفون في أنفسهم ما لا يبدون لك يقولون لو كان لنا من الأمر شيء ما قتلنا هاهنا قل لو كنتم في بيوتكم لبرز الذين كتب عليهم القتل إلى مضاجعهم وليبتلي الله ما في صدوركم وليمحص ما في قلوبكم والله عليم بذات الصدور። ከዚያም ከጭንቅ በኋላ ጸጥታን ከእናንተ ከፊሎችን የሚሸፍንን እንቅልፍ በእናንተ ላይ አወረደ። ከፊሎችም ነፍሶቻቸው በእርግጥ አሳሰበቻቸው። እውነት ያልሆነውን የመሃይምነትን መጠራጠር በአላህ ላይ ይጠራጠራሉ። ከነገሩ እኛ ምንም የለንም ይላሉ። ነገሩ ሁሉም ለአላህ ነው በላቸው። ላንተ የማይገልጹትን በነፍሶቻቸው ውስጥ ይደብቃሉ። ከነገሩ ለእኛ አንዳች በነበረን ኑሮ እዚህ ባልተገደልን ነበር ይላሉ። በእነርሱ ላይ መገደል የተጻፈባቸው ወደ መውደቂያቸው በወጡ ነበር በላቸው። አላህ ፍርዱን ሊፈጽምና በደረቶቻቸውም ውስጥ ያለውን ሊፈትን በልቦቻቸው ውስጥ ያለውን ነገር ሊገልጽ ይህንን ሰራ። አላህም በደረቶች ውስጥ ያለውን ሁሉ አዋቂ ነው። ሱረቱል ኢምራን አንቀጽ 154። አላህ ባሮቹን ሊፈትን ያሻውን ይሰራል። ለምን አይባልም። በየቦታው ያላችሁ የመከራ ስቃይ በትር እያረፈባችሁ የምትገኙ አባቶች፣ እናቶች፣ ወንድምና እህቶች የወደቀው ወድቆ የተሻገረው አልፎ ወደ ንጋቱ መምጣቱ አይቀርም። ያላችሁበት ሁኔታና ስሜታችሁ እናንተና አላህ ታውቁታላችሁ። እጃችሁን መዘርጋት ቢያቀታችሁ በልባችሁ ወደ እርሱ ቀና በሉ። ካንተ በቀር መሸሸም መጠገም የለም። አምላካችን ሆይ በሉት፣ ተስፋ አትቁረጡ። ባሮች ተስፋ በቆረጡ ጊዜ ፈረጃ የሚያመጣ መሆኑን በማይሻረው ቃል ጌታችን እንዲህ ብሎ ይነግረናል። وهو الذي ينزل الغيث من بعد ما قنطوا وينشر رحمته وهو الولي الحميد። እርሱም ያ ተስፋ ከቆረጡ በኋላ ዝናምን የሚወርደው ችሮታውንም የሚዘረጋ ነው። እርሱም ረዳቱ ምስጉን ነው። ሱረቱል ሹራ አንቀጽ 28። ሁኔታዎች ተስፋ ቢያስቆርጡም በተስፋ መቁረጥ ውስጥም ተስፋ አለና ይነጋል። ጨለማው ይጠፋል፣ ፀሐይቷ ትወጣለች። የአላህ እርዳታ ቅርብ ነው። እንባ ጎርፍ ሆኖ ግፈኞችን መውሰድ አይቀርም። በንጹህና ስቃይ የሚደሰቱት የሥራቸውን ዋጋ ማግኘታቸውና በሰፈሩት ኩና መሰፈራቸው አይቀርም። በመከራ የሚያተርፉት መክሰራቸው አይቀርም። ለዚህ ማረጋገጫ እንዲህ የሚለው የጌታችን አላህ ሱብሓነሁ ወተዓላ ቃል ነው። ፈመን ያዕመል ሚስቃለ ደረትን ኸይረን የረህ። የበናኝ ክብደት ያክልም መልካም የሰራ ሰው ያገኘዋል። ሱረቱ ዘልዘላህ አንቀጽ 7። ወመን ያዕመል ሚስቃለ ደረትን ሸረን የረህ። የበናኝ ክብደት ያክልም ክፉን የሰራ ሰው ያገኘዋል። ሱረቱ ዘልዘላህ አንቀጽ 8። በየትኛውም ቦታ ያላችሁ የሚያስተውል ልቦና፣ የሚያገናዝብ አቅል፣ የሚያይን አይን፣ የሚሰማ ጆሮ ያላችሁ በቤተሰቦቻችሁ
በአባቶቻችን፣ በእናቶቻችን፣ በወንድሞቻችን፣ በእህቶቻችን፣ በህፃናቶች፣ በአራሶች፣ በአዛውንቶች፣ በአልጋ ቁራኞች ላይ የመጣው የመከራ ስቃይ አላህ በቃ እንዲለው፣ ጾም የሚገራለት በመጾም፣ ሰደቃ የሚገራለት በመሰደቅ፣ ሶላት የሚገራለት በመስገድ፣ ዚክር የሚገራለት በዚክር፣ ቁርአን የሚገራለት ቁርአን በመቅራት አላህን ይለምን። እሱን ከሚያስቆጣ ቃላትና ድርጊት ተቆጥበን እንመለስ። እኛ ከተመለስን ከተማጸነው እርሱ ጸጸት ተቀባይ ይቅር ባይ ባሮችን ረጂ ነውና ይረዳናል። ወንጀላችን የማይጎዳውና ዒባዳችን የማይጠቅመው ጌታችን አላህ ሱብሓነሁ ወተዓላ ካለንበት ጭንቀት አውጥቶ የሰላም ፀሐይ ያምጣለን። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።